አሜሪካን ኮሌጅ ኦፍ ቴክኖሎጂ በዘመኑ እጅግ በጣም ተፈላጊ የሆኑ አዳዲስ ፕሮግራሞችን መስጠት ጀመረ። ማስተርስ ኦፍ ቢዝነስ አድሚኒስትሬሽን፣ ማስተርስ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ ኮንሰንትሬሽን፣ በዴታ ሳይንስ ኮንሰንትሬሽን እና በሳይበር ሴኩሪቲ ኮንሰንትሬሽን ለማስተማር በምዝገባ ላይ ነው። በዲግሪ ፕሮግራም በኮምፒውተር ሳይንስ እና በቢዝነስ አድሚኒስትሬሽን፣ በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን በኮምፒውተር ሳይንስ ለመጀመሪያ ዲግሪ የከፍተኛ ትምህርት ተቋም የመግቢያ ነጥብ የምታሟሉ አዲስ ተመዝጋቢዎች ምዝገባ ጀምረናል። አዲስ አበባ 4 ኪሎ ከቱሪስት ሆቴል ወረድ ብሎ በሚገኘው ካምፓሳችን ወይም በድረገጻችን www.actamericancollege.com መመዝገብ ይችላሉ። ለበለጠ መረጃ በ0118124488 ወይም በ0955040404 ላይ መደወል ይችላሉ። ዓላማችን በዘርፉ ዓለም አቀፍ ተወዳዳሪ የሆኑ ባለሙያዎችን ማፍራት ነው። አሜሪካን ኮሌጅ ኦፍ ቴክኖሎጂ። ለታቶ ይዋሰው እንደዚህ ባንድ ተስፋ የሚቆርጡ ከሆነማ ነገሮች ጥሩ አይመጡም። ይልቅ ይሄንን ልጆቹ እንዳያውቁ የሚፈልጉት ከሆነ ከመቼውም ጊዜ የበለጠ ጠንካራ ሆኖ መገኘት ያለበት ወቅት ላይ ነው ያሉት። ምን ላድርግ ዶክተር? ድርጅቴን ለልጆቼ ሳላስረክብ እሷ ማኔጅ ማድረግ ሳትችል ቀርታ ህይወቴ እንዳያልፍኩ ስለፈራው ነው። አሁን ተመርቃለች፣ ግን ድርጅቱ እንዴት መምራት እንዳለባት አንድ ሰው በተለየ ሁኔታ እንዲያስተምራት ማዘጋጀት አለብኝ። ይሄን ያህልማ ማሰብ የለበትም። ከዚህ ቀደም እንደነገርኩት በአስቸኳይ ሄደው ከታከሙ የማይድኑበት ምንም ምክንያት የለም። ይኸውልህ የህመሜን ጉዳይ ልጆቼም ሆኑ የድርጅቱ ሰራተኞች በፍጹም ማወቅ የለባቸው።
ታዲያ ከልጄ ጎን ቆመ ድርጅቱን መምራት እንድትችል በራስ መተማመኗ ከፍ እንዲል እርዳት እስቲ። እሺ ጋሽ፣ ይሄማ ግዴታ እኮ። ነገ ከድርጅት የሚመጣው ወይም ከካምፓኒ የሚመጣው ባለሙያ ገለጻ ስለሚያደርግ እስቲ ለሰራተኞቹ በሙሉ ኦሪንቴሽን ስጣቸው በደንብ እንዲዘጋጁበት። እሺ፣ አሁን ደውዬ አሳውቃቸዋለሁ። እሺ ጋሽ። እሺ ነይ እንጂ ቁጭ በይ እንጂ። ጀምሩ ሻይ እኔ እጂ እመጣለሁ። ምን እኔ ቁጭ በይ። ጎበዝ ታናሽ እያለ ታላቅ ደግሞ ደስ በይ እንዳያቃጥልሽ። እሺ በሉ እናንተ እየበላችሁ እኔ ልሄድ። እንዴ አባዬ ትንሽ አትበል። ካምፓኒ ላከው ልጅ በጠዋት ነው የቀጠረኝ። ቶሎ መሄድ አለብኝ። ይኸውልሽ በእምነቴ አንቺንም እንዲያስተምርሽ በግል ተነጋግረናል። ልክ አዲሱ አሰራር ሲስተሙ ሲቀየር አንቺም የኔን ቦታ ተክተሽ ትሰሪያለሽ። ኡፍ አባዬ ገና አሁን ከትምህርት ተገላገልኩኝ ስል እንደገና ወደ ስራ። ይኸውልሽ እኔ እኮ ያስተማርኩሽ እኔን እንድታሳርፉኝ እኮ ነው። እኔ አንድ ነገር በሆነባችሁስ ነገር ዳባዬ ለምን እንደዚህ የምትለው? ምንም አትሆንብንም። ሰው አይደለው እንዴ? እውነቷን ነው አባዬ። ምንም ነገር እንድትሆንብኝ አልፈልግም። አንተ በፈለክበት ሰዓትና በፈለክበት ቀን መጀመር እችላለሁ። ጎሽ የኔ ልጅ እንዲህ ነው የሚባለው። እናንተ እየበላችሁ መልካም ቀን። ቻው አባዬ። ምን ሆነ ይሆን? በጠዋት እኮ እመጣለሁ ነው ያለው። አረፈደ እኮ። እስቲ ደውልለት ድጋሚ። እሺ አያነሳም። ትንሽ እንጠብቀው።
በሰላም ከሆነ ችግር የለውም። ይቅርታ በጣም ጋሼ። በሰላም ነው? ትንሽ መንገድ ክራውድድ ሆኖብኝ ነው። በሰላም ከሆነ ጥሩ። እኛ እኮ ደጋግመን ስንደውልልህ አላነሳ አልከን ስልክህን። ደውላችሁ ነበር እንዴ? ይቅርታ ሳይለንት ነበር ስልኬ። በጣም ይቅርታ። ያው ካምፓኒው የላከልን ሰው እሱ ነው። ብሩክ ይባላል። ብሩክ መቀጠል ትችላለህ። እሺ ልቀጥል ጋሼ? እንዴ ብሩክ! አቤት ጋሼ። መጀመሪያ ተረጋጋና ትንፋሽ ውሰድ ብሩክ። እሺ ላፕቶፕ እና ፒሲያችሁ ክፍት ነው አይደል? እሺ ይቅርታ። እዚህ ላይ ይመጣል። እሺ ሰማሽ አይደል? እዚህ ቤት ውስጥ ምንም እድል እንደሌለሽ እሙ መንቃት አለብሽ። አይንሽ እያየ ድርጅቱ ከእጅሽ ሊወጣ ነው። እወቂ፣ ይህ እድል ካመለጠሽ እድሜ ልክሽን ስትራኪ ነው የምትኖሪው። ስለዚህ ከእንቅልፍሽ ንቂ። እኔ የምልሽ ዛሬ ከየት ተገኘሽ እንዴ? ምን ማለት ነው? ካለውበት ነው። አልታወቅሽም እንጂ በጣም ጠፍተሻል። ኧረ ዝም አትያትም? ጭራሽ እኮ አታፍርም። የእውነት እንደዚህ እንደተማረራችሁብኝ አላውቅም ነበር። እንደውም ካሁን በኋላ ወር ነው ማደርገው። ኧረ እባክሽ ለምን አመት አታደርጊው? እናንተ ከተመቻችሁ ይቀጥላል፣ ችግር የለውም። አንቺ ጭራሽ ዝም ስትባይማ አታብዢው። እሺ ዝም አትያትም? በጣም እኮ ነው የምወዳችሁ። ምን አባቴ ላድርጋችሁ? ኧረ ሌላ የምትይው የለሽም? አትያትም? እንዴት እንደምትወደን እኮ ነው ያሳየች። የምሬ ነው፣ በጣም ነው የምወዳችሁ። ከነገ ጀምሮ ግን ትንሽ ቢዚ ሳልሆን አልቀርም። ምነው በሰላም? አባዬ ድርጅቱን ተረክቤ እንዳስተዳድር ይፈልጋል። ለዛም ነው በግል አሰልጣኝ የቀጠረልኝ። አም ቢዚ ጋይስ ሰሞኑን። እንዴ ጭራሽ አልበዛም?
ምንም ማድረግ አልችልም። ሄሎ፣ እንዴ እስካሁን አልጨረስክም እንዴ? እኔ በጣም ናፍቀኸኝ ላይ እየመጣሁ ነበር። እንዴ ለምን? እኔ በጣም እየሰለቸኝ ነው። አፍጥነው፣ ካሰብነው በጣም እየዘገየን ያለ ነው። በቃ እኔ ከዚህ በኋላ ካንተ ጋር ነው መኖር የምፈልገው። እሺ ቻው። ይኸውልህ ልጅ ብሩክ፣ እኔ ወደ ውጭ መውጣቴ ስለማይቀር ቶሎ ጀምሮና ጨርሱና ቦታውን አስረክቢያት ቤት እኔም ደስ ይለኛል። እሺ ጋሼ፣ በዚህ ስጋት አይገባዎት። ቶሎ ከጀመረን ቶሎ እንጨርሳለን። አንተ ዝግጁ ከሆንክ እሷ ተዘጋጅታለች፣ እኔም ደስ ይለኛል። ጋሼ እኔ ዝግጁ ነኝ፣ ለእኔ አስቡ። እንግዲያውስ እንደዛ ከሆነ ለምን ነገ ቤት እናንተ ምሳ እየበላን ገንዘብ አስተዋወቃችሁ ይመችሃል? እሺ እመጣለሁ ጋሼ። ሰላም ሰላም። እሺ አደራ እንግዲህ ደግሞ እንደዛሬው እንዳታረፉት። አይለምን ጋሼ። ብላ እንጂ ልጅ ብሩክ፣ ብላ እንጂ። እሺ እየበላሁ ነው ጋሼ። እንደ ጎረምሳ በደንብ ብላ እንጂ። እሺ አባዬ በጣም እኮ አስጨነቅከው። እንደተመቸ ብላሽ። እሺ ልጅ ብሩክ፣ እሷ የኔ ነች፣ ያንተ ያውጭ ጥል እቺ ነች ለካኝ። አባዬ ምን አለ ብትተው፣ በጣም እኮ አስጨነቅከው። ግድ የለም፣ እቺ መነጽር ሳታምታታ አልቀረችም። ምን ሆነሻል ልጄ? እየነገርኩሽ ዛሬ እንኳን ምን አለ ከቤት ባትወጪ። አባዬ ይቅርታ አድርግልኝ አልኩህ አይደል? እሺ ተዋውቂው፣ ብሩክ ማለት ነው። በእምነት እባላለሁ። ብሩክ እባላለሁ። ብሩክ ስላወቅኩ ደስ ብሎኛል። እኔም ደስ ብሎኛል። እንደነገርኩ ልጄ በእምነት ማለት እሷ ነች። ስልጠናውን ለመውሰድ በጣም ዝግጁ ነች። እንግዲህ ከነገ ጀምሮ መውሰድ ትችላላችሁ። ችግር የለውም ጋሽ። እሺ በጣም ጥሩ። እንዴት ነው እንጂ አባዬ? እኔ ዝግጁ ነኝ። በጣም ጥሩ። በጣም የሚጣፍጥ ምግብ ነው። አስወይም እንዴ? አይ ከጓደኞቼ ጋር ደጅ በልቼ ነው የመጣሁት። አሎ ደረሽ? እሺ መጣሁ።
እንግዲህ ለዛሬ እዚህ ላይ ይበቃናል። ያሳየኋችሁን ነገሮች ጠቅላላ በጥሞና ነገ በደንብ ይዋቸውና እንጨርሳለን። እሺ እሺ፣ ቻው። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆየህ። ዝግጁ ነሽ? መጀመር እንችላለን አይደል? አዎ፣ በሚገባ ዝግጁ ነኝ። እሺ፣ እዛች ጋር መጣሁ። መጀመር እንችላለን አይደል? ብሩኬ። አቤት። በቃ በመጀመሪያ ቀን እንዳታሰለች። እሺ፣ እመለሳለሁ። እሺ። ቀለል ካሉ ነገሮች እንጀምራለን። እሺ። አሎ ዶክተር፣ እንዴት ዋልክ?
ደህና ነኝ፣ እግዚአብሔር ይመስገን። መምጣት ፈልጌ ነበር። ትኖራለህ? ጥሩ፣ እመጣለሁ። አባይ ጠጣ። ስማ ያዕቆብ፣ ይሄ ልጅ አይኔ እያየ ወደ ቤታቸው ዘው ብሎ እየገባ ነው። ምን ሆነሃል? በጣም እየተኛ እኮ። ያሰብከውን ለማሳካት ማድረግ ያለብን ሁሉ አድርግ። ፍጠን ፍጠን። እንደምትያቸው እነዚህ ሶፍትዌሮች ይሄ አሁን ድርጅቱን በምታንቀሳቀሱበት ጊዜ ላይ ፋይል እንኳን ቢጠፋ ባካፕ የምትይዙበት ሶፍትዌር ነው ይሄኛው የምትጠቀሙ። ናችሁ አለን። ምንድን ነው በአንድ ቀን ሁሉንም ካላወቅን አላችሁ? አይበቃም ለዛሬ? አይ ይበቃል፣ ይበቃል። እኔ ልሂድ። በቃ ብሩኬ፣ ነገ እንቀጥላለን። እሺ። አብረን እንወጣለን። በዛው የምነግርሽ ነገር አለ። እሺ። እንዴት ነበር ግን? ጥሩ ነበር። በደንብ አስረዳሽ? አዎ። ደስ ይላል። አሁን እንዴት ኖት? ትንሽ ነቃ ነቃ ያሉ ይመስላል። ልክ ነህ ዶክተር፣ በጣም ደህና ነኝ። ነገሮችን ቦታ ቦታ እየያዝኩ ስለሆነ የበለጠ እረፍት እየተሰማኝ ነው። በጣም ደስ ይላል። ሰዎች ከበሽታው በላይ ከሚጎዳቸው ለጉዳዩ የሚሰጡት ጭንቀትና ክብደት ነው። አእምሮ ደግሞ እረፍት ይፈልጋል፣ ሰላም ይፈልጋል። ልክ ነህ ዶክተር፣ እኔም እንደዛ እየተሰማኝ ነው። ዛሬማ የሆነ ነገር አግኝተዋል። አልቻልኩትም። ምን ተገኝቶ ነው? ተስፋ። ከተስፋ በላይ ምን አለ? ነገን ተስፋ ስላደረግኩ አይደል እንዴ ለመታከም የወሰንኩት? በጣም ደስ ይላል። ትልቅና መልካም የሚባሉ ውሳኔ የወሰኑት። ስለዚህ እኔ እዚህ ምዛሜ ያለውን ፕሮሰስ ልጨርስ። እርስዎ ዝግጁ በሆኑ ሰዓት ወደ መምጣት ይችላሉ። በጣም ነው የማመሰግነው ዶክተር። የእውነት ምን አደረኩኝ? ስራዬን የሰራሁት። የለም ከዛም በላይ ነው። ብዙ ነገሬን ሼር አድርገኸኛል፣ አማክረኛል። ስለዚህ ምስጋናው ይገባል። የሙያ ግዴታ የሚያዘውን ያደረኩት ካሉ ግን እሺ በል እንግዲህ መልካም ቀን። እርስዎ ትንሽ ረፍት አድርጉና ደግሞ ትመለሳላችሁ። ምንም ሳንሰራው ረፍት አይከብድም? አረ ብሩኬ ነገር አለ። ይሄ ነገር እኮ ሲበዛ ለጭንቅላትም መጥፎ ነው አይደል? አዎ ልክ ነው። እያረፍን ይሻላል።
ያዕቆብ እኔ ህፃን ልጅ አይደለሁም። እሺ የሚጠቅመኝና የሚጎዳኝ በደንብ አድርጌ ነው የማውቀው። በተደጋጋሚ ይመጣ እንደዚህ ትዘጋብናለህ። እኔ እኮ ሌላ ነገር አስቤ አይደለም። ትንሽ ረፍት አድርጉና ተመልሳችሁ ትሰራላችሁ። ካስቀየምኩሽ ደግሞ በጣም ይቅርታ። ችግር የለውም። እኔ ልሂድ። ሂድ። እንዴት አመሻችሁ? የኔ ቆንጆ ደህና ነሽ? አለሁልሽ እሙዬ። እንዴት ነህ አባዬ? ደህና ነኝ። ጥናቱ እንዴት ነው? ጥሩ እየሄደላችሁ ነው? ጥሩ ነው። ግን ያ ያዕቆብ የሚባል ልጅ እያለ ምንድን ነው? ምን ብሎሽ ነው? ምን ይላታል እሙዬ? ደግሞ ምን ልታረጊ ነው? አንድ ነገር ያርጋትና ምን እንደማረግ አሳያለሁ። አንቺ ምን ብሎሽ ነው? ኡፍ የኔ ጀግና እህት፣ ምን አባቴ ላርግሽ? አቤት አልቀረባችሁ። ይልቅ ያዕቆብን ችላ በይና ጥናቱ ላይ ትኩረት አድርጊ። ያዕቆብ እኮ ክፉ ሰው አይደለም፣ ያው ስለሚጨነቅልሽ ነው። ስለሚጨነቅልሽ ነው አባዬ። ችላ ለማለት ሞክራለሁ። ጋሼ በጣም ግራ የሚያጋባ ነገር እኮ ነው። የሚገርም ነገር በሩ ምንም ነገር አልሆነም ማለት
የመሰበር ምልክት እንኳን የለበትም። እኔ ደግሞ ይሄንን በፍጹም ጽፌ ግድግዳ ላይ ልለጥፍ አልችልም። እርግጠኛ ነህ በሩ አልተሰበረም? ጋሼ በጣም እርግጠኛ ነኝ። ምንም ነገር አለው። ታዲያ ምን ይሻላል? ወይ ቁልፉን የሰጠው ሰው ካለ ለሌላ እንደምታስታውሰው ነገር ካለ እስቲ ልብ በል። ኧረ ጋሼ እኔ ቁልፌን ለማንም ሰው ሰጥቼ አላውቅም በፍጹም። ወይ በጣም እኮ ነው ግራ የሚገባው ጋሼ። እኔ ተጨነቄ አንተንም አስጨነቅኩ አይደል? በቃ ቢሮ መግባት አለብኝ፣ ልሂድ። እየመጣሁ እጠይቅሃለሁ። እሺ ቻው። እሺ ቻው። ሰላም ዋል። ጌታ መሳይ። አቤት ጋሼ። ይኸውልህ የኔ ልጅ ጠንቀቅ በል እሺ? እሺ ጋሼ። ራስህን ጠብቅ እሺ። አደራ። ሰላም ዋል። እሺ። ተነሽ እንጂ ምንድነው እንደዚህ ተኝቶ ማርፈድ? ዛሬ ጥናት የላችሁም እንዴ? አለኝ፣ ግን ቢሮ መሄድ በጣም ነው ያስጠላኝ። የኔ ቆንጆ ምንድነው ችግር አለ እንዴ? ያ ያዕቆብ የሚባል ሰው ያለ ችግር ይጠፋል ብለሽ ነው? በዛ ላይ የእሱን ጭቅጭቅ መስማት ራሱ በጣም ነው ያስጠላኝ። በዛ ላይ ላንቺ ብዬ ነው ቅብርጥሴ ምናምን እያለ ይቀበጣጥራል። በምንዬ ለምን እንደዚህ አናደርግም? እሱ እዚህ መጥቶ መስራት የሚችል ከሆነ ለምን እዚህ አሰሩ? መቼስ ድርጅቱን ጥሎ አይመጣም። ደሞስ ማን ይነግረዋል? ቆንጆ ሀሳብ ነው፣ ግን እንዴት ይመጣልኛል? ደግሞ አባዬስ? ለሱ ምክንያት ፍጠሪ። አባዬ ግን ለቅሶ ብሎ ክፍለ ሀገር ሄዷል። እሱ እስኪመለስ እረፍት ማድረግ ትችላለሽ። እና ልደውልለት? አዎ ደውይለት። ሄሎ ሄሎ፣ እንዴት ነሽ? አረፈድኩ አይደል? በጣም ይቅርታ። አይ ቆይ አንዴ ስማኝማ። እሺ። ትንሽ እግሬን ወለም ብሎኝ መንቀሳቀስ አልቻልኩም እና አባዬ ደግሞ ወጌሻ ነው ብሎኛል። መተህ ታሸኛለህ? እኔ እንደዛ እሺ፣ ስቀልድ ነው፣ ግን የእውነት መንቀሳቀስ አልችልም። በጣም አሞኛል እና ለምን ዛሬ ቤት አንሰራም? እንደዛ ይሻላል እንዴ? ያው በደንብ ነው እንጂ የሚሻለው። እሺ ግን እሺ በቃ ስደርስ ደውላለሁ። እሺ ባይ። ሄዋን ሄሎ። አዎ ነኝ። ማን ልበል? ይቅርታ ምን ልርዳሽ? መቼ? አሁን? እሺ እመጣለሁ። 30 ደቂቃ። እሺ። ማን ደውሎልሽ? አንድ እርዳታዬን የሚፈልጉ ሴትዮ ናቸው። ስልኬን ወስደው ነበር። እሳቸው ናቸው የደወሉት። እና ምን አሉሽ? እኔ ነው ማግኘት የምፈልግ። እና ልትሄጂ? አዎ፣ ግን ቶሎ ነው የምመለሰው። እሺ የኔ ቆንጆ። እኔ ደግሞ አብረን እንጫወታለን እንሆናለን ብዬ እነ ሔዋንንም ጠርቻቸው ነበር። እንዴ ለምን ጠራሻቸው? ማለቴ ጥናቱስ? ያው ትንሽ ከተጫወትን በኋላ ጥናቱ ይቀጥላል ብዬ ነው። በቃ እሺ እኔ ልሂድ። እሺ እንዳላስቆማቸው። እሺ ደግሞ ቶሎ ነው የምመለሰው። እሺ የኔ ቆንጆ። ይቅርታ፣ ይሄን በእምነት ቤት አይደለም እንዴ?
ብሩክ ማለት አንተ ነህ? አዎ ነኝ። ሔዋን እባላለሁ። ብሩክ የበምኒ ጓደኛ ነኝ። እሺ፣ በእምነት የለችም? አለች። ግባ። እሺ እሺ። እንዴት ነሽ? በጣም አመመሽ እንዴ? አይ አሁን ደህና ነኝ። ትንሽ ብቻ ስራመድበት ነው የሚያመኝ። አይዞሽ፣ ፈጣሪ ጨርሶ ይማርሽ። አሚን። ጓደኞቼ ናቸው፣ ተዋወቃቸው። እሺ። ከኔ ጋር እንኳን ቀድመን ታውቀናል። ሌላው ልክ ነው። አስቴር እባላለሁ። ከፈለክ ግን አስቱ ማለት ትችላለህ። እሺ። ብሩክ እባላለሁ። በቃ ተጫወቱ። ሻይ ወይ ቡና ነገር ይዤ ልምጣ። ኧረ በምኒ ቀስ በምኒ ወይ እግርሽን ግን አሁን በጣም ደህና ነኝ። መጣ ተጫወት። እሺ። እንዴ አንተ ነህ እንደ ቀጠርከኝ? አዎ። ምን ነው? ምንም፣ ግን አንተን አልጠበቅኩም ነበር። እኔ ነኝ ቢሮ እንድንገባ ፈልጌ ነበር። ለምን? ማለቴ ቢሮ ምን አለ? አንድ የምፈልገው ዶክመንት አለ። ታውቂያለሽ፣ ብቻዬን ከገባው ሰራተኞቹ ሊጠረጥሩኝ ይችላሉ። ስለዚህ አብረን እንገባለን። ምን አይነት ዶክመንት? እሱን ሳገኘው ብነግርሽ አይሻልም? እሺ። ምንፈልገው ፋይል ሲል እዚህ ደግሞ ከሌለ ቤት ይዞት ሄዶ ሊሆን ይችላል። እንዴት ይዞት ሊሄድ ይችላል? እኔ ምን አውቃለሁ? ቆይ ይሄን ያክል በጣም አስፈላጊ ነው? ምን ሆነሽ? ባለፈው የሰጠሽኝ ፋይል እኮ ይሄ ከሌለ ምንም አይጠቅመን፣ ወደ ራሳችን ማዞር አንችልም። ስለዚህ ዛሬውኑ ሄደን መፈለግ አለብን። በቃ እሺ፣ ቤት ሄደን እንፈልገው። አዎ አዘጋጅቼልሃለሁ። እንደውም ራሴ ነኝ ይዤ እመጣለሁ ያልኩት። አዎ
በሁለቱም ስም እንዴ ባልወልዳትም እኮ ልጄ ናት። በቃ በጠዋት እንደገባው ይዤ ልመጣለሁ። አዎ ደውያለሁ መካኒክ ጋር። ጥሩ እየመጣልኝ ነው። ጥሩ ያዕቆብ መኪና አይደል እንዴ?
አንቺ በምኒ አንቺ ተነሺ በምኒ አንቺን እኮ ነው በምኒ አንቺን እኮ ነው በምኒ ተነሺ እንትና ቆይ ማታ ምንድን ነው ያደረግሽው? ምን አጠፋው? ምን አደረኩ? እንደዛ ሆነሽ አሁን አባዬ በሽ ምን ይላል? እንዴ አባዬ የለም ስላልሽኝ እኮ ነው እዛ ነው ማድረው ስላለ ነው እኮ ይሄን አጋጣሚ ልጠቀምበት ብዬ ነው። አልቀረብሽም። በሽ አሁን ተነሺ፣ ታች ቁጭ ብሎ እየጠበቀሽ ነው። እሺ መጣሁ። እሺ ተነሺ፣ ነግሬሻለሁ። ተነሺ ተነሺ። እሺ ተነሺ። በሚዬ እየመጣች ነው። እሺ ችግር የለውም፣ ስትነሳ ትመጣለች። እሺ እስከዛ ምን ላምጣልህ? ሻይ ወይስ ቡና? ምንም አልፈልግም። ግድ የለም፣ የሆነ ነገር ውሰድ። ይቅርብኝ። በቃ እሺ፣ በእኔ ምርጫ ላምጣልህ። እሺ እየገባሽ ነው አይደለ? እንቀጥል። የማታው ነው መሰለኝ ራሴ ምንም ሊለቀኝ አልቻለም። ትንሽ ወተን ማኪያቶ ጠጥተን ብንመጣ የሚለቀኝ ይመስለኛል። ግን እኮ አባትሽ በቶሎ እንድንጨርስ ይፈልጋሉ። እኔም ቢሆን ቶሎ አጠናቅቄ ቤት ደስ ይለኛል። አውቃለሁ፣ ግን ሙዴ ስላልመጣልኝ ነው። ለዛሬ ብቻ ነው። ከነገ ጀምሮ በደንብ እንሰራለን። ይሻላል አይሻል? ካልሽ እሺ በቃ እሺ፣ ተዘጋጂና እንሂድ። አመሰግናለሁ። ልብሴን ቀይሬ ልምጣ። በቃ ምንም አይደል። እሺ ያዕቆብ ማለት ማን ነው? ምንድን ነው ማለቴ? ከአንቺ ጋር ያላችሁ ቀረቤታ እንዴት ነው? ያዕቆብ ማለት አባዬ በጣም የሚወደው እኛ ቤት ልክ እንደ ቤተሰብ የሚኖር ልጅ ነው። ለዛም ነው ብዙ ማንጫ ነው። ኦኬ። ድፍረት አይሆንብኝና ከእህትሽ ጋር ያለው ግንኙነት ማለቴ በሌላ መንገድ እኔ ምልሽ ሙዬ፣ ያዕቆብን ግን ለምንድን ነው እንደዚህ ፊት የምትነሺው? በቃ በጣም ነው የምጠላው ያዕቆብን። በጣም ምድር ላይ እንደሱ የምጠላው ሰው የለኝም። ያዕቆብ ማለት እኮ ልክ እንደ ቤተሰባችን ነው። በዛ ላይ ጥሩና መልካም ሰው ነው። በእምኔ ለያዕቆብ እየተከራከርሽለት ብቻ እንዳይሆን። ለምን እንደምጠላው ታውቂያለሽ? በጣም መጥፎ ሰው ስለሆነ በቃ በጣም ነው የሚያስጠላኝ። እሙዬ በቃሽ በቃሽ፣ ከዚህ በላይ አትቀጥይ። እሷ በጣም ነው የምጠላው። በዛ ላይ ደግሞ አይኑን ማየት ሁላ አትፈልግም። እርግጠኛ ነሽ? አዎ። ግን ለምን ጠየከኝ? አይ ምንም፣ እንዲያው ገርሞኝ ነው። ቆይ ግን አንተ ዝም ብለህ ስለ ሰው ብቻ መስማት ስለ ራስህ አትነግረኝ? ምን ስለኔ? ማለቴ ስለኔ ምንም የሚነገር ነገር የለም። እሺ
ዛሬ የሆነ በቦታ ይዤ እሄዳለሁ። ምንም አይነት ጥያቄ መጠየቅ አይቻልም። ዝም ብላ አብረኝ ትሄዳለህ። እሺ እሺ፣ ተነስ፣ ቶሎ በል። ያዕቆቤ ወይ በስተመጨረሻ እቅዳችንን በድል ተወጣ ነው። ገና እኮ ብዙ ነገር ይቀራል። እንዴ እኔ ከዚህ ቤት ልቅ ብዬ ወጥቼ ካንተ ጋር መኖር መጀመር ነው የምፈልገው። አንቺ እኮ መውጣት የለብሽ። ራሱ መውጣቱ ስለማይቀር ያኔ ተጠቃለን እንገባለን። አሁንማ መውጣት የለብሽ። እንዴ ለምን? በዛ ላይ ደግሞ የሁለቱ መቀራረብ ምንም አላማረኝ። የሆነ ነገር ማለት አለ። በቃ እሺ እንዳልክ። እኔና አንቺ አብረን ልንኖር ሊበላ አሁን ጨዋታው ካንቺ ጋር ይሆናል ማለት ነው። ቦታው ደስ ይላል። አዎ በጣም ደስ ይላል። ምን ነው አስጨነቅኩ እንዴ? አይ እንዲህ አይነት ነገር ብዙ አልለመድኩም፣ ለዛ ነው። አይዞ ትለምደዋለሽ። እሺ ቆይ እስቲ ስለ ራስህ ንገረኝ። የት ነው የምትኖረው? ብቻዬን ነው የምኖረው ነኝ። ቤተሰቦቼ በሙሉ ውጪ ነው የሚኖሩት። ግን በጣም አንድ የማከብራቸው ጋሽ ሞኬ የሚባሉ ሰውም አሉ። ጋሽ ሞኬ? አዎ የሚገርምሽ ጋሽ ሞኬ ልጆኛ አስተማሪ የነበሩ፣ አሁን ላይ ግን ጡረታ ወጥተዋል። በዙሪያቸው የሚረዳቸው የሚያግዛቸው ሰው ስለሌለ እኔ ቤት ተከራይቼ አኖራቸዋለሁ። እየሄድኩ እጠይቃቸዋለሁ። በጣም ነው የምወዳቸው። ወይ በጣም ነው ደስ የሚለው። እና ታስተዋውቀኛለህ? ምን ችግር አለው? እና እህት ወንድም የለህም? 2 እህቶች አሉኝ። ለቤቱ ብቸኛው እንዳንተ ነህ ማለት ነው? አይ አባቴም እኮ ወንድ ነው። ፍቅረኛ አለህ? ፍቅረኛ አለህ ወይ? አይ የለኝም። እና ታዲያ ምን ነው ተሽኮረመምክ? አልተሽኮረመምኩም። በቃ ችግር የለውም፣ ወደ ቤት እንሂድ። እሺ ሊያዝ? እሺ
በቃ ይሄው ነው። ምነው ቅር አለ እንዴ? ቆይ እየሰለልከኝ ነው እንዴ? ባለፈውም ቤቴ ገብተህ ማስጠንቀቂያ ወረቀት የጻፍከው አንተ ነህ? አዎ እኔ ነኝ። ምን መሰለህ ካየው ጊዜ ጀምሮ የሞተውን ታናሽ ወንድሜ ነው። ለዛማ በጣም ማዝነኝ፣ በጣም ታሳዝነኛለህ። ስለምታዝንልኝ ነው አጥቶ ሰርቀ ቤት የገባው። ይስተካከል። ሰርቀ ሳይሆን አንስተ በሚል አስተካክል። ደግሞ ምንም ቢሆን ታላቅ ሆናለሁ። ቆይ እሺ፣ አሁን ከኔ ምንድን ነው የምትፈልገው? ምንም። አንዴ እዚህ ቤት ውስጥ እግር ገብቷል። በእምነት ደግሞ አንተ የምትፈልገው የድርጅቱ ተላላኪ እንድትሆን። እስኪ እኔን ተመልከት። ምንም ጠብ ያለብኝ ነገር የለም። የእነሱ ተላላኪ ሆኜ ቁጭ ብያለሁ። አንተ ላይ ደግሞ የነገር እንዲደርስ አልፈልግም። ምንም ቢሆን እኔ ሕፃን አይደለሁም። ምን ማድረግ እንዳለብኝ፣ ወዴት መሄድ እንዳለብኝ ማሰብ ያለብኝ ራሴ ያውቃል። ስለዚህ ምክርን አልቀበልም እያልከኝ ነው? ስለ ምክር አመሰግናለሁ። ያዕቆብ እንደ ምክርም እንደ ማስፈራሪያ የያዝከውን ስንጠራ አንገትን ደፍተህ የምትሰራ ከሆነ ስራ። አይንህን ከበእምነት ላይ አለ። እኔ የምፈልገው ጫፍ ላይ ለመድረስ ጥቂት ጊዜ ነው። ታዲያ ይሄ ነገር ከኔ ጋር ምን ያህል ምን ያገናኘዋል? በደንብ ያገናኛል። በደንብ አንተና በእምነት በተቀራረባችሁ ቁጥር ፍቅር የሚባል ነበር። ያኔ ደግሞ አንተ ልታዝንለት ትችላለህ። ከዛ እናንተ በግጭ ማለት ነው። አሁን ገብቶኛል። በጣም ጥሩ። ከዚህ በኋላ ከሷ ላይ ግል ይህንን ነገር ደግሞ ትንፍሽ ልላታለሁ ብትል ጨርሳለሁ። ምን ያውቀዋል? ጨርሻለሁ። ሄሎ፣ እንዴት ነህ ዶክተር? ሰላም ነው? ሁሉ ሰላም? አዎ ቤት ነኝ ዶክተር። ማንም የለም? አዎ። ምን ነው? ምን ነው ዶክተር? በሰላም? ምን ነው ዶክተር? ችግር አለ እንዴ? ምን ነው? አዎ እችላለሁ። ማንም ሰው እንዳያይሽ? እሺ ዶክተር፣ ችግር የለውም። በቃ እመጣለሁ። ከቤት ስወጣ ማንም ሰው እንዳያይ ስላልከኝ የለበስኩትን ልብስ ሁሉ ቀይሬ ነው የመጣሁት። አዎ ዶክተር፣ ምን ነው በሰላም ነው?
ይህንን ጉዳይ ከኔና ከአንቺ ውጪ ማንም ሰው ማወቅ አለበት። ችግር የለውም ዶክተር፣ ማንም ሰው አይሰማም። ግን ምንድነው ማድረግ ያለብን? ከተነጋገርን ነገሩ ቀላል ነው። መፍትሄ እናበጅለታለን። ዶክተር ግን ብሩክን ብናማክረው እኮ ብሩክ የሚረዳን ይመስለኛል። ነው ሌላ ሰው እዚህ ውስጥ መግባት የለበትም። ዶክተር በእኔ ብሩክን በጣም ምን ያህል ታምኚዋለሽ? ዶክተር ብሩክ እጅግ በጣም ታማኝ ሰው፣ እሱን ደግሞ እንመሰክር። እርግጠኛ ነሽ? አዎ ዶክተር በጣም እርግጠኛ ነኝ። እባክህን እሺ በለኝ። ካልሽ በቃ አሁን ብሩክን ደውዬ ላውራውና ያለውን ነገር በሙሉ ለሱ ነግሬው ከዛም በኋላ እኛ ደግሞ አውርተን የደረስንበትን ነገር አሳውቃለሁ። ዶክተር መልካም ቀን። እሺ በእምነት ጥንቃቄ አድርጉ። እሺ ችግር የለውም ዶክተር፣ እንጠነቀቃለን። ቆይ ህግ ባለበት ሀገር እንዴት እንደዚህ ይደረጋል? ይሄ እኮ ትልቅ ወንጀል ነው። ልክ ነህ ጋሼ፣ በጣም ግራ የሚያጋባ ነገር ነው። ማለት የሆነ የተደበቀ ነገርማ አለ። ምን ሊሆን ይችላል? ከገንዘብ ውጪ ንገረኝ፣ ምን ሊሆን ይችላል? አሁን የሆነ ነገር አስታወሱ። በእምነት አንዴ ምን አለችኝ መሰለ? እመቤት ያዕቆብን በጣም ነው የምጠላው ብላ ነግራኝ ነበረ። የሆነ ቀን ግን ያዕቆብና እመቤትን እኔ አይቻቸዋለሁ። ስለዚህ ሁለቱ ጋር የሆነ የተሸረበ ሴራ አለ ማለት ነው። ተው እንጂ ጌታ መሳይ፣ ምኑን ከምን ጋር ነው የምታገናኘው? የትኛውን ከወደ የትኛው ጋር? ምን መሰለ ጋሼ፣ በእምነት እንደነገረችኝ ከሆነ እመቤት በስጋ የምትዋለዳት እህቱ አይደለችም፣ አባትየውን ያሳደጋት። ስለዚህ አንዴ ቆይ ጋሼ፣ ስልኬ በእምነት ደወለች። አቤት በእምነት። ምን ነው በሰላም? እሺ እዛው እመጣለሁ፣ እዛው ጠብቂኝ ጋሼ። ድምጿ ጥሩ አይደለም፣ ልሂድላት። እሺ አትጥፋ። አልጠፋም ጋሼ፣ ግን ራስህን ጠብቅ። ልብ በል፣ ራስህን አትጣል። ተጠንቀቅ የኔ ልጅ። እሺ ደህና ዋል። እሺ በል። እሺ ደህና ሁን። እሺ ምን ሆነሽ ነው? በጣም ከባድ ችግር ተፈጥሯል። ምንድን ነው የተፈጠረው? ማለት ንገረኛ።
ሄሎ፣ ጤና ይስጥልኝ። ሰላም ኖት? እንዴት ኖት? ፈጣሪ ይመስገን ሁሉ ሰላም። ዛሬ ነው እንዴ? መልካም። እሺ፣ በጭራሽ። እሺ፣ እኔ ጌታ አመሰግናለሁ። እሺ፣ መልካም። ጤና ይስጥልኝ አቶ ብሩክ፣ እንዴት ነህ? ሄሎ ዶክተር፣ እንዴት ነህ? ሁሉ ሰላም? አለሁ። ይኸውልህ ሁሉንም ነገር ባሰብነው መንገድ እየሄደልን ያለውና በቃ ይኸውልህ ቢሮ ስትደርስ ልክ ኮሪደር ጋር ስትደርሱ ደውልልኝ፣ እኔ መጥቼ እቀበልሃለሁ። እሺ ዶክተር፣ እሺ። አረ በፍጹም ስጋት እንዳይገባ፣ ሁሉም ነገር በመልካም እየሄደ ነው። መልካም፣ አመሰግናለሁ። እሺ ዶክተር፣ ቻው። ስታፋችን ስሉ ናችሁ። ዛሬ ደስ ብሎኛል። ምስላችሁ እንዴ ቴብል ይሰጣል እንዳለበት አባዬ ምን ተገኝቶ ነው እንደዚህ ደስታ በደስታ ነው? ያዕቆብ፣ የተከበራችሁ የድርጅታችን ሰራተኞች ትንሽ ጊዜያችሁን ወስጄ አጠር ያለች ንግግር ለማድረግ ነው። እስቲ የኔን ወደ ካናዳ ለስራ መሄድ አስመልክቶ የተለየ ምክንያት ስላለኝ ነው ይህችን ንግግር የማደርገው። እሱም ምንድነው? እንደሚታወቀው የዚህ ድርጅት ባለቤትና ጀነራል ማናጀር መሆኔ ይታወቃል። ዛሬ ግን በተለየ ሁኔታ ይህን ድርጅቴን ለአንድ ሰው በስሙ ላዞር እፈልጋለሁ። እሱም ሰው ደግሞ የድርጅቱን የመምራት አቅም ያን ያህል ቢሆንም ግን እየተማረ እየመራ ይሰራል በሚል ምክንያት ነው። ይኸውም ይህን ድርጅት ከዛሬ ጀምሮ ለልጆቼ ለእመቤትና በእምነት በስማቸው አዛውሬያለሁ። በጣም ደስ ብሎኛል በእውነት። ጋሼ አንድ ነገር አለ። ብሩክ፣ እሺ ቀጥል። እሺ አመሰግናለሁ። በመጀመሪያ እንኳን ደስ አላችሁ ማለት ትፈልጋለሁ። በመቀጠል ውጪ እንግዶች አሉኝና እነሱን እንዳስገባ ይፈቅድልኝ። የማን? የእኛ ናቸው ያንተ? አይ የእኛ እንግዶች ናቸው። ጥሩ። እሺ አመሰግናለሁ። ምን አይነት እንግዳ ቢኖረው ብሩክ? አልገባኝም። እንግዶቹ ለማን ናቸው? ዶክተር ዶክተር ያዕቆብ ማለት እሱ ነው። ያዕቆብ የአንተ እንግዶች ናቸው። ምን ማለት ነው? የምን እንግዳ? ማለት ፖሊሶች ናቸው። ምን ጋሼ፣ በመጀመሪያ በጣም ይቅርታ ጠይቃለሁ። አንዳንድ ሰዎች አሉ የበግ ለምድ ለብሰው የተኩላ ማንነት ያላቸው ተንኮለኞች። እኚህ ሰዎች ማለት ደግሞ በአንተ ጉያ ውስጥ ሆነው እንደ ልጅ ስትንከባከባቸው ስታሳድጋቸው የነበሩ ድርጅት ውስጥ የነበሩ ሰዎች ናቸው። አንተ ምንድን ነው የምታወራው? ያማሃል እንዴ? ምን እያልክ ነው? አያመኝም። ጋሼ ዋሰው፣ እርስዎ ምንም ለህይወቶ የሚያሰጋ በሽታ የለቦትም። ይኸውልህ
የመልህን ማታደርግ ከሆነ መጀመሪያ ልጅህና ሚስትህን አስወግዳቸው፣ ከዛ ወደ አንተ መጣ። ቆይ ከሙያ ስነ ምግባሬ ውጪ ማይሆን ነገር ለምንድን ነው የምታዘኝ? ስነ ምግባር ምናምን የምትለውን እዛ ጣለው። ይሄ በጣም ቀላል ነገር ነው። እዚህ መታከማችንም ትለውና ውጪ ሄዶ እንዲታከም ታደርጋለህ። በቃ ከዛስ? ከዛማ ሀብትና ንብረቱን እንዳለ በራሴ ስም አድርገውና ሲመጣ ጉድ ነው ያለው። እሺ ያልከኝን አደርጋለሁ። ተስማምቻለሁ። ጎበስ። ግን አንድ ነገር ልንገርህ፣ ይህንን ነገር ከኔና ከአንተ ውጭ አንድ ሰው ይስማውና ልጅና ሚስትን ድጋሚ አታያቸው። በጭራሽ አይወጣም። ቆይ ግን ለምንድን ነው እንደዚህ የምታደርገው?
ዛሬ ሁለታችሁንም ለትልቅ ኃላፊነት ነው የፈለግኳቸው። ብሩክ ከዛሬ ጀምሮ የያዕቆብን ቦታ ሸፍነህ ትሰራለህ። በእምነት የኔን ቦታ ትሸፍኛለሽ። ከዚህ በኋላ በአዲሱ የስራ ሲስተም ደንበኞቻችንን ማገልገል እንጀምራለን። ያዘጋጀሁት የሰራተኞች የደሞዝ ጭማሪ አለ። እሱን ለሰራተኞች ደብዳቤው እንዲደርሳቸው ማድረግ ብሩክ አንተ ትሰራለህ። እኔ ከዚህ በኋላ ራሴን በጡረታ አሰናብቻለሁ። ስለዚህ መልካም የስራ ዘመን እንዲሆንላችሁ እመኛለሁ። ጨብጭኝ እንጂ በቃ ይኸው። እኛ ቢሮ በመስራት ደስተኛ ነህ አይደል? እኔ በጣም ደስተኛ ነኝ። አንቺ ደስተኛ ነሽ? አዎ። ትወደኛለህ አይደለ? ማማ እኔ እንዳትዋሸኝ እሺ? አንቺ ትወጂኛለሽ እንዴ? አዎ በጣም ነው የምወደው። እኔም እኮ በጣም ነው የምወድሽ። ትወደኛለህ? አዎ። እንዴ ምንድን ነው? ምን አጠፋው? ዝም ብሎ የከንፈር ድንግልና ዘሎ መውሰድ አለ? መጀመሪያ ጋሽ ሙኬ ጋር አሜሪካን ኮሌጅ ኦፍ ቴክኖሎጂ በዘመኑ እጅግ በጣም ተፈላጊ የሆኑ አዳዲስ ፕሮግራሞችን መስጠት ጀመረ። ማስተርስ ኦፍ ቢዝነስ አድሚኒስትሬሽን፣ ማስተርስ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ ኮንሰንትሬሽን፣ በዴታ ሳይንስ ኮንሰንትሬሽን እና በሳይበር ሴኪዩሪቲ ኮንሰንትሬሽን ለማስተማር በምዝገባ ላይ ነው። በዲግሪ ፕሮግራም በኮምፒውተር ሳይንስ እና በቢዝነስ አድሚኒስትሬሽን፣ በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን በኮምፒውተር ሳይንስ ለመጀመሪያ ዲግሪ የከፍተኛ ትምህርት ተቋም የመግቢያ ነጥብ የምታሟሉ አዲስ ተመዝጋቢዎች ምዝገባ ጀምረናል። አዲስ አበባ 4 ኪሎ ከቱሪስት ሆቴል ወረድ ብሎ በሚገኘው ካምፓሳችን ወይም በድረገጻችን www.actamericancollege.com መመዝገብ ይችላሉ። ለበለጠ መረጃ በ0118 12 44 88 ወይም በ0955 04 04 04 ላይ መደወል ይችላሉ። ዓላማችን በዘርፉ ዓለም አቀፍ ተወዳዳሪ የሆኑ ባለሙያዎችን ማፍራት ነው። አሜሪካን ኮሌጅ ኦፍ ቴክኖሎጂ